ውድ የሁሉ ቲቪ ተከታታዮች እንዴት ናችሁ? ሰላማችሁ ይብዛ። ዛሬ የመጣሁት ያው አረቡ ሀገር ላይ የሀበሻው የኑሮ አካሄድ እንዴት ነው ወይም ሀበሻው የአረቡ ሀገር ላይ እንዴት አይነት ስቃይ ውስጥ ነው ያለው፣ ስደት ላይ ፈስ እንዴት ነው ስቃዩ የሚለውን አንዳንድ ወንድሞቻችን በቲክቶክ አካውንታቸው ያካፈሉት የህይወት ውጣ ወረዶችን እናሳያችኋለን። ቤቱን ሰብስክራይብ ያደረጋችሁ ላይክ ማድረጋችሁን እንዳትረሱ። እና ዛሬ የማቀርብላችሁ የወንድማችን የቴዳ የህይወት ውጣ ወረዶችና አረቡ ሀገር በስደት ላይ ላሉት የሀበሻው ማህበረሰብ ለአዲስ ለሆኑ የሀበሻው ማህበረሰብ ብርታት የሚሆኑ ቪዲዮ ስራዎችን እናቀርባለን። እና አዲስ የሆናችሁ ደግሞ ወደ አረቡ ሀገሩ ለመምጣት ፕሮሰስ ያላችሁ ለመምጣት ያሰባችሁም አንዳንድ ማህበረሰቦች ይህንን ነገር እየሰማችሁ ትምህርት ይሆናችኋል፣ ሲመጡ ብርታት ይሆናችኋል ብዬ አስባለሁ። እኛም አረቡ ሀገር ላይ የምንሰራ ወንድሞቻችሁ ወይም እህቶቻችሁ አሉ፣ እህቶቻችንም አሉ። እነሱም አንዳንድ አስተያየቶችን በኮሜንት ሴክሽን ላይ ያስቀምጣሉ። እኔም አንዳንድ ነገሮችን እህቶቻችን እናንተም ያሳለፋችሁት አረብ ሀገር ላይ ያላችሁ ወንድም እህቶቻችን ያሳለፋችሁትን ውጣ ውረዶች በኮሜንት ሴክሽን አስቀምጡልን። እኛ የቴዳን አስተያየትና ብዙ ውጣ ውረዶችን ያሳለፈውን ቪዲዮ እናያለን። ከሀገር ቤት ያላችሁ እያያችሁ ተማሩበት። ቤቱን አሁንም በድጋሚ ሰብስክራይብ ማድረጉን እንዳይረሱ፣ ላይክ ኮመንት እያደረጋችሁ ሼር ማድረግ ትችላላችሁ። ሁሉ ቲዩብ የእናንተ ነው። ተከታተሉ። ስለ ዱባይ እስከ ዛሬ ድረስ ስራው ከባድ ነው። ትንሽ አርባቦቹ ማሰሪዎቻችሁ ትንሽ ያስቸግራሉ፣ ደሞዝ አንዳንዴ ይቆራርጣሉ፣ ኦቨርታይም ምናምን ብለን ያወራ ነው። እኔ በተለይ ያወራሁት ስተት የመሰላችሁ ወይንም ማስፈራራት እንዳትመጡ ወደዚህ እና ብዙ ጊዜ ችግር ነው። በጣም ሰዎችን ቪዲዮዎች ስትሰራ ሳይ ከመረጃው ይልቅ የምታስፈራራ ነው ይመስለኛል ላላችሁ ሰዎች ነው የቪዲዮ እና ዱባይ መምጣት አለባችሁ። ምክንያቱም ያ ሁሉ ውሸት ነው። ስለዚህ ዱባይ ስትመጡ በጣም የሚገርማችሁ ብዙ የተሻሉ ነገሮች አሉ ማለት ዱባይ ላይ ማለት ነው። ስፔሻሊ ይሄ አየሩም እንደሚወራው አይደለም። እንደ ፍላጎታችሁ ይሆናል። ቴክኖሎጂ በእጃቸው ነው ማለት አሁን ጠዋት ላይ ወደ ስራ ስትገቡ ለምሳሌ ከፊርማ ጋር የምትወስዱት አለ። ከፊርማው ጋር ጥላ ይሁንልኝ ማለት ዛሬ በጥላ ነው የምፈልገው ካላችሁ ቀኑን ሙሉ በምትዟዟሩበት ቦታ ጥላ ነው የሚከተላችሁ፣ ጥላው ነው ትሰራላችሁ። እንዲህ አይነት ቴክኖሎጂዎች አሉ። ሁለተኛው ደግሞ ዝናብ የሚሆንልኝ ካላችሁ በቃ በሄዳችሁበት ቦታ እየዘነበባችሁ ትሰራላችሁ። በጣም አሪፍ ነው አየሩ፣ ቅዝቃዜው ከፈለጋችሁ ቀዝቃዛማ፣ መካከለኛ እንደራሳችሁ ፍላጎት ነው። ያው አንዴ ነው ግን የምትፈርማችሁ ወደ ኮንስትራክሽኑ የምትገቡትና ስፔሻሊ ደግሞ አርባቦቹ የሚባሉት ነገሮች ደሞዝ በጣም ነው በስርዓት ነው የሚከፈለው። ኢቭን ቀደም ብሎ አንዳንድ የሚሰጡም አሉ። በቃ ቀደም ተብሎ ቸገረኝ ካል ቀደም ስንት ነው ምናም ተብሎ ይሰጣል። ቲፕ ደግሞ ከደሞዝ በላይ ነው አንዳንዴ። እና በተለይ ደግሞ ይሄ አሟችሁ ድንገት ስትቀሩ ከስራ ስትቀሩ ደግሞ በጭራሽ ይሄ አይቆረጥም። እንደዚህ መቆራረጥ ምናምን ደግሞ ዜለው ምን ነው በቃ ይደነግጣሉ። በጣም ሩሩዎች ናቸው አሰሪዎቻችሁ። በቃ ድንግጥ ይሉና ምንድነው ለምን አመመካ? አይ ትንሽ በቃ ምናምን ካልክ ትንሽ በቃ አሞኝ ነው ካልክ በጣም ይደነግጣሉ። እና የቀረቀን ይጨመራል። ለምን ስላመመ በቃ እኔ በእኛ ሰበብ ነው አይዞ ተብሎ እንደ ማበረታቻ እንድትድን ታስቦ ገንዘብ ተጨምሮ ነው የሚከፈለው እዚህና ኦሬዲ ይታፈሳል ማለት ይቻላል። ገንዘብ በአጭር አማርኛ ተንተን ሳረገው ይታፈሳል ማለት ይቻላል እዚህ ዱባይ ላይ ገንዘብና እንዳትቀሩ መምጣት አለባችሁ። ሰውን ሲያስፈራራችሁ እንዳሰሙ እያስፈራራችሁ ምናምን የሆኑ ሰዎች እንደዚህ አጉል መረጃ ዱባይ ይሞቃል ምናምን የሚሏችሁ እሱ ከፈለጋችሁት ነው። ይሞቀን ካላችሁ ነው የሚሞቃችሁ እንጂ በጭራሽ። እና ሰላማችሁ ይብዛች። መረጃ ለማድረስ ያክል ነው። ቴዳ ነኝ ከኢማራት ዋና ከተማ አቡዳቢ። ኢትዮጵያ ያለ ሰው ቀን በቀን ኢትዮጵያን ያስባል። በቀን ሲከፋው ራሱ እጭ ከዚህ ኑሮ ሳቦም ዶም መች ሊድ አልሂድ የሚለው
እሳቤ እያጨናነቀው ነው የሚውለው። ይሄ እውነተኛ የስደት ላይ ያለ ሰው ስሜት ነው። ብቻ ያሰብነው ሞልቶ ድንገት ያላሰብነው ርስቅ እንደው አግኝተንም ቢሆን ባይሆንም በጤና እግዚአብሔር እንደው ጤናን ሰጥቶን ወደ ሀገራችን የምንበቃበት ጊዜ ያምጣልን፣ ያቅርብልን። ሰላማችሁ ይብዛ። ቴዳ ነኝ ከኢማራት ዋና ከተማ አቡዳቢ።